ልጆች ዛሬ ዱዱ የገጠመውን አስገራሚ ታሪክ እነግራቸዋለሁ። በነ ዱዱ መንደር ውስጥ ፀሐይዋ ፍክት ብላ ወጣለች። ትንሹ ዱዱ በጠዋት ከቤቱ ወጣ። ከዛም ሮጥ ሮጥ እያለ መንጠራራት ጀመረ። የሚገርም ጩኸት ሰማ። ዞር ዞር ሲል ማንም አጠገቡ የለም። ለካስ የራሱ ወር ነው። እንዴ አለ፣ የራሴ ሆድ ነው እንዴ? በጣም ርቦኛል ማለት ነው። እንዴ ምን ይሻላል እያለ ዛሬ ጉድ ፈላ አለ። ምን እየሆንኩ ነው? ወዴ ሊፈነዳ ነው እንዴ አለ። ከዛም ትንሹ ዱዱ ድንገት ቀና ሲል በመንገድ ላይ ወደ ገበያ የሚያልፉትን አህዮች አያቸው፣ በቅርጫት ሙሉ አፕል ተሸክሙ። ከዛም ዱዱ እየሮጠ ሄደና ብሎ አስቆማቸው። አንድ አፕል ብቻ ስጡኝ አላቸው። አንድ አፕል ብቻ በሚያሳዝን ድምፅ። ከዛም እሺ ትንሹ ዱዱ አሉትና ቅርጫቱን አውርደው አስቀመጡ። ከዛም ውሃ ጠጥተን እንምጣ ብለው ሄዱ። ዱዱም አነሳና ጉምጥ ሲያደርገው አፕሉ በጣም ይጣፍጣል እንዴ አለ። ቀይ የሚያምር አፕል። አንድ ሲጎም ሁለት ሲጎም ጨረሰው። አይ አንድ ልጨምር አለና አሁንም መብላት ጀመረ። ከዛ 2 ከዛ 3 4 5 እያለ 20 አፕል በላ። ከዛ ሙሉ ቅርጫቱን ጨረሰው። ቅርጫቱ ባዶ ሆነ። ትንሽ ቆይተው አህዮቹ ተመለሱ። ሲመለሱ ሲያዩ ዱዱ ሙሉውን ጨርሶታል። ግራ ተጋብተው ዱዱን ሲመለከቱት ይቅርታ አድርጉልኝ በጣም ስለሚጣፍጥ ነው አላቸው። ማቆም አልቻልኩም። አህዮቹ በሳቅ ሞቱ። አይ ዱዱ እንደዚህ ሆዳም ነህ እንዴ አሉትና እሺ በቃ ብለው ሄዱ። ከዛም ዱዱ በራሱ እየተገረመ ለመነሳት ይሞክራል። እንግዳ የሆነ ስሜት ተሰማ። እንዴ ሊያቅተኝ ነው እንዴ አለ። ቀና ለማለት ሲሞክር ሆዱ በጣም ሞልቷል። አይኖቹ ፈጠጡ። ማመን አልቻለም። ዝቅ ብሎ ሲያይ ሆዱ ግብዳ ሆኗል። ከዛም ለመራመድ ሲሞክር አቃተው። እንዴ ኦ አለ። ዱዱ መንቀሳቀስ አልቻለም። ብዙ በላውኝ መሰለኝ፣ ወዴ ትልቅ ሆነ፣ እያዞረኝ ነው እንዴ? ብቀመጥ ይሻላል አለና መሬት ላይ ተቀመጠ። ይህንን ስታይ የነበረችው ላም ጠጋ አለችና ስንት አፕል በልተ ነው እንዲህ ሆድህ ትልቅ የሆነው አለችው። ዱዱም ቀስ እያለ መቁጠር ጀመረ። 1 2 3 4 እያለ 20 ሙሉ አፕል በልቻለሁ አላት። አሃ ለዛ ነዋ እንደዚህ ትልቅ የሆነው፣ ወረ ጉድ አለች። እያወሩ እያለ ድምፅ ሰማ፣ የሚል። ለካ ዱዱ እየፈሳ ነው። አሁን ደግሞ ሌላ ድምፅ አለ። ከዛም በትልቁ ሲፈሳ ወደ ላይ ተወረወረ። አዋራው ቡን አድርጎ አስነሳ። ኦ አለና አየር ላይ እያለ ላሚቷ ቀና ብላ አየች። ተመልሶ መሬት ላይ ዱብ አለ። እኔ እዛ ጋር ብሆን ይሻለኛል፣ አንተ ትንሽ አረፍ በል አለችውና ጥላው ሄደች። ዱዱም እዛው የቤታቸው ሜዳ ላይ ተኝቶ እረፍት ባደርግ ይሻላል አለና እንቅልፍ ወሰደ። ከዛም ቀን ጀምሮ ዱዱ ተማረ ከስህተቱ። አብዝቶ መብላት እንደሌለበት አወቀ። እንወዳችኋለን።